ከዚህ ቀደም ዳኮር ሪል ስቴት ለሽያጭ ክፍት ያደርገውን አፓርትመንት ወደ እናንተ አድርሰን እናንተም ተጠቃሚ ሆናችኋል። እዛ ህንፃ አፓርትመንት ላይ ያሉ ንግድ ሱቆችም ይሁን መኖሪያ ቤቶች አሁን ላይ ተሽጠው ተጠናቀዋል። ግን አያስቡ፣ በድጋሚ ዳኮር ሪል ስቴት ከአንድ ቤት ላይ እስከ 1.2 ሚሊዮን ብር ዲስካውንት አድርጎ የተለያዩ የንግድ ሱቆችና መኖሪያ ቤቶችን ለእናንተ ለሽያጭ ክፍት አድርገዋል። ያሉትን ቤቶች 33 ቤት ብቻ ናቸው። እነዚህ ቤቶች ሳያመልጣችሁ ብቅ ብላችሁ እንድትገዙ በድጋሚ እኔም በዳኮር ሪል ስቴት ተገኝቻለሁ። ያረፉበትን ካሬ ያለውን ደግሞ የአከፋፈል ሂደት አያይዤ ወደ እናንተ ማድረስ ይሆናል። አብራችን ቆዩ። እኔ ሰኒ ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። ሰላም እንዴት ነህ? አለኝ መስገን ናችሁ አለን። እንኳን ደህና ቆይ። አመሰግናለሁ በጣም። እንግዲህ ከዚህ ቀደም ለተመልካቾቼ የእናንተን ሪል ስቴት ዲስካውንቱን ወደ እነሱ አድርሼ በጣም ነው ተጠቃሚ ሆኑት፣ ተመስግኝበታለሁ። አሁን ላይ ህንፃ ላይ ሙሉ በሙሉ ሽያጭ ጨርሳችኋል። ግን አዲስ ደግሞ ለሽያጭ ክፍት ያደረጋችሁት ከአንድ ቤት ላይ እስከ 1.2 ሚሊዮን ብር ዲስካውንት ያደረጋችሁባቸው ቤቶች እንዳሉ ሰማሁ። እሱን መረጃ ለተመልካቾቼ ለማድረስ ነው የመጣሁት። ራስን ከማስታወቅ ጀምረል። እሺ፣ እንግዲህ ስሜ ዳንኤል ማሪ ይባላለው፣ የሴልስ ሱፐርቫይዘር ነኝ በዳኮር ሪል ስቴት ውስጥ ማለት ነው። መልካም። እስኪ ዳኮር እንኳን ተመልካቾቼ ያውቁታል፣ ግን ምናልባት የማያውቁት ካሉ የተወሰነ ስለ ዳኮር ንገረን። ዳኮር እንግዲህ በብዛት የሚታወቀው በተደጋጋሚ ቃሉን ጠብቆ ገንብቶ ለነዋሪዎቹ በማስረከብ ነው። ስለዚህ እዛ ላይ ያሉትን ደግሞ ቤቶችን አስረክቧል። አሁን አዳዲስ ደግሞ ትልልቅ የሆኑ ፕሮጀክቶችን ይዞላቸው መጥቷል ማለት ነው። እዛ ላይ እንዲጠቀሙ እድሉን ይጋብዛል። የሚታወቀው ግን ከተማው ላይ ሀገሪቷ ላይ በአጠቃላይ ቤቶችን በተደጋጋሚ በመገንባት ጥራት ያላቸውን ለነዋሪዎቹ ቃል የገባላቸውን ጥንቅቅ አድርገው በመገንባት ለነዋሪዎቹ በማስተላለፍ ይታወቃል ማለት ነው። በጣም ጥሩ። ሰው አሁን ላይ ለሽያጭ ክፍት ያደረጋችሁት አፓርትመንት እና የንግድ ሱቆች የት አካባቢ ነው? እንግዲህ ሎኬሽኑ የሚገኘው ምንድነው? ጀሞ ላይ ነው የሚገኘው። ጀሞ 1 ላይ ነው የሚገኘው። G+13 የሆነ በጣም ትልቅ የሆነ ህንፃ ነው። 33 ነዋሪዎች ብቻ ናቸው የሚኖሩበት ህንፃው ላይ። ኦኬ። G+ ስንት ነው አልከኝ? G+13 ነው፣ ግን ከፍ ያለ ነው። ለምን? በፍሎር ስንት አባወራ ሆነ? በፍሎር 3 ቤቶች ብቻ ናቸው ያሉት። ያ ማለት እኔ፣ አንቺ እና ሰንበዲ ሚስተር ኤክስ ብቻ ነው የሚኖረው ማለት ነው። ሶስተኛ ፎቅ፣ አራተኛ ፎቅ እንግዲህ ሶስት ቤቶች ናቸው የሚሄዱት። ዝርዝሮቹን ደግሞ ወደ ኋላ እንመጣለን። እንግዲህ G+13 ነው፣ 33 ቤቶች ብቻ ናቸው ማለት ነው የሚገኙት። ኦኬ። ስለ አሚኒቲው ንገረኝ። ህንፃው ላይ ነዋሪዎቹ ምን ማግኘት ይችላሉ እዛ ህንፃ ላይ ገዝተው የቤት ባለቤት ሲሆኑ? ከዚህ በፊት እንግዲህ የገዙን ደንበኞቻችን እየተጠቀሙ ያሏቸው፣ አሁን ደግሞ ለዚህኛው ህንፃ ላይ ደግሞ በደንብ አሻሽለን ጥራትም ይዘንበት የመጣ ነው ህንፃችን ነው ማለት ነው። ስለዚህ ቅድም እንደነገርኩሽ በወለል 3 ቤቶች ናቸው የሚገኙት። ለሶስቱ ቤቶች 33 ሰዎች ከታች አንደርግራውንድ መኪና ማቆሚያ ከኤሌክትሪክ ቻርጅ ማድረጊያ ፕሎት ጋራ በትክክል ማግኘት ይችላሉ። የከርሰ ምድር ውሃ፣ በቂ የሆነ የከርሰ ምድር ውሃ አላቸው። ኤሌክትሪክን በተመለከተ ቀጥታ መንግስት የሚመጣ ኤሌክትሪክ አይቋረጥም፣ ግን ደግሞ ተጨማሪ ባካፕ ጀነሬተር እንደ ዳኮርድ አዘጋጅተንላቸዋል። እሱ ብቻ ሳይሆን ሶላር ኤሌክትሪክ ፓኔል ጣራቸው ላይ ለእያንዳንዱ ቤት ኮሪደሩና ታች አንደርግራውንድ ፓርኪንግ ይዘው ለመውጣትና ለመግባት ሲጠቀሙ ከኖርማል ከጀነሬተሩ ከሌላው ኮንሰምፕሽን ጋር አብሮ እንዳይጋጭባቸው ሶላር ኤሌክትሪክ ፓኔል አዘጋጅተንላቸዋል። ስለዚህ በጣም ትልቅ እድል ነው ማለት ነው። ደግማረጃ እንዲሁም ደግሞ የልጆች መጫወቻ ቴራሱ ላይ ያለ ሰፊ የሆነ ትልቅ አዳራሽ ከላይም ከታችም አላቸው። ፕሮግራም ቢኖራቸው አያሳስብም። ቀለበት ቢኖርሽ፣ ሰርግ ቢኖር እነዚህን ሁሉ ማከናወን የሚያስችል ከላይ ቴራሱ ላይ አለ። ከታች ደግሞ የወንድና የሴት መታጠቢያ ክፍል ከጎኑ ኪችንም ጭምር አጠቃሎ የያዘ አሚኒቲ ነው ማለት ነው። እንግዲህ ይዘንላቸው የመጣ ነው። ከነዚህ በተጨማሪ እንግዲህ በህንፃዎቻችን ላይ ተካተው የሚገኙ አገልግሎቶች አንደኛ በዘመናዊ መሳሪያ የተሟላ ጂም እና ስፓ አለው። በተጨማሪ ደግሞ የሳፋሪኮም እና የቴሌኮም ኔትወርክ ዝርጋታ ያካተተ ህንፃ ነው ማለት ነው። ይሄ አዲሱ ሄመን የሚባለው ሳይታችን ማለት ነው። በጣም ጥሩ። ሱቅ አማራጭስ አለ ወይ? የሱቅ አማራጮችም አሉን። ከ11 ካሬ ጀምሮ ሰዎች እንደተለያየ ንግድ አይነታቸው የፈለጉትን አይነት የካሬ መጠን መግዛት ይችላሉ ማለት ነው።
በጣም ጥሩ። እስቲ ሱቅ መግዛት ከሚፈልጉ ተመልካቾች ልጀምር። ከዚህ ቀደም ከባልደረባ ጋር ሳወራ ጀሞ ላይ መነገድ በጣም አዋጭ ነው፣ የንግድ ሰፈር ነው ብሎኛል። ስለዚህ እስቲ እሱ ቦታው አሪፍ ስለሆነ ከሱቁን ጀምር። ከስንት ካሬ ጀምሮ ነው አነስተኛው ካሬ መግዛት የሚችሉት? የካሬው ዋጋስ የሱቁ ምን ያህል ነው? እሺ፣ ስለ ሱቆቹ ጥሩ ጠየቅሽኝ። ስለ ቤቶቹም በኋላ እንመለሳለን። ከ11 ካሬ ጀምሮ ጀሞ ላይ እልል ያለው የንግድ ከተማ ላይ መርካቶን እየተካ የሚገኘው ላይ ከ11 ካሬ ጀምሮ ማግኘት ይችላሉ። በ539 ሺህ ብር ማለት ነው። የካሬ ዋጋ የካሬ የመሸጫ ዋጋ ሳይሆን ቅድመ ክፍያቸው ከ539 ሺህ ብር፣ ሙሉ ክፍያው 2 ሚሊዮን 600 ሺህ ብር አጠቃላይ። ከዛ ጀምሮ እንግዲህ እንደተለያየ የንግድ ስራቸው አይነት የሚፈልጉትን አይነት ካሬ እየጨመሩ መግዛት ይችላሉ ማለት ነው። ስለዚህ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት መሆን ይችላሉ ማለት ነው። ጀሞ ላይ ወደ እናንተ በቃ ምንም ጥያቄ የለውም። ይሄ 2.6 ሚሊዮን ብር ከ2 ዓመት በኋላ የ11 ካሬ የሚኖረው ዋጋ ነው ማለት ነው። እንግዲህ ከተማው ላይ የመሬቱም ሆነ የተለያዩ የግብዓት እቃዎች ከመጨመራቸው እና ደግሞ ምንድነው ይሄ የመሬቱ ዋጋ አፕሪሺየት ከማድረጉ ጋር ተያይዞ 2.6 ሚሊዮን ብሩ መጨረሻ ላይ የሚኖረው ዋጋ ነው። አሁን ላይ ግን እንደ ሪል ስቴት ማርኬቱን ስናጠና በቀን ወደ 4200 ብር ያክል የቦታው ቫልዩ አፕሪሺየት ያደርጋል። 4200 ብር ያ ማለት በወር ወደ 126 ሺህ ብር ማለት ነው። ኢማጂን ይሄንን ለ2 ዓመት ያክል እንግዲህ ዝም ብለሽ ብታስቀምጪው እና ብታባዢው የመሬት ዋጋ በዳኮርድ ብቻ ወደ 3 ሚሊዮን 24 ሺህ ብር ይኖራል ማለት ነው። 3 ሚሊዮን ሲደመር ቅድም ያልኩሽ 2.6 አጠቃላይ ስንት ይሆናል ማለት ነው? 5.6 አካባቢ በትርፍ በደንብ አድርገው ማግኘት ይችላሉ። ሪሴል ማድረግ ቢፈልጉ ይሄንን ያህል ትርፍ ያገኝላቸዋል። እዛ ላይ መነገድ፣ እዛ ላይ ማትረፍ እንግዲህ ለነጋዴ እና ለቢዝነስ ሰው ጀሞ እና የንግድ ሱቅ ምን ማለት እንደሆነ በደንብ ግልጽ ነው። በጣም ጥሩ። ወደ መኖሪያ ቤቶቹ እንሂድ። አነስተኛው ካሬ ስንት ነው? ከባለ ስንት መኝታ አስጀምሮ እነዚህን ቤቶች ማግኘት የምችለው? እንደነገርከኝ እኔ በጣም የወደድኩት በፍሎር 3 አባወራ ብቻ መሆኑን ነው። አንድ ፍሎር ላይ ስንት ካሬ አማራጭ እና ባለስንት መኝታ ናቸው ያሉት? እንግዲህ ወለሎቹ ላይ የሚገኙት ባለ 1 መኝታ አለ፣ ከዛ ባለ 2 መኝታ አለ፣ ከዛ እንደገና ባለ 3 መኝታ አለ ማለት ነው። የካሬ አማራጮቹ ባለ 1 መኝታው ባለ 80 ካሬ ነው። ትልቅ ካሬ ነው። ከዚህ በፊት የወሰዱት ደንበኞቻችን ከኛ የገዙ ደንበኞቻችን ድጋሚ ይውጣ ስለተባለ እሱ ወጥቷል። 80 ካሬው ወደ ባለ 2 መኝታ የመቀየር እድል ወይም ፕሮባቢሊቲ አለው ማለት ነው። ከሱ ጎን አጠገብ የሚገኘው ደግሞ 118 ካሬ ባለ 2 መኝታ ነው። እሱንም እንደየራሳቸው ፍላጎት ወደ ባለ 3 መቀየር ከፈለጉ ራሱን ችሎ ወደ ባለ 3 መቀየር ይችላሉ። ከጎናቸው 148 ካሬ በጣም ትልቁ የዳኮርድ ትልቁ መኖሪያ ቤት 148 ካሬ ባለ 3 ፋሚሊ ኪንግ ሳይዝ የሚባለው ከኛ ጋር ያገኛሉ። ስለዚህ 80 ካሬ አለ፣ 118 አለ፣ ከዛ 148 አለ ማለት ነው። አንቺ 80 ከገዛሽ እኔ 118 ከገዛው ሰንበዲ ሚስተር ኤክስ 148 ከገዛ ሶስታችን አንድ ቤት አንድ ፍሎር ላይ እንሆናለን ማለት ነው። በጣም ጥሩ። ከአነስት ካለው ከባለ 1 መኝታውን ጀምር ስንት ነው ሙሉ ክፍያው? በቅድመ ክፍያም የቤት ባለቤት መሆን የሚችሉ ከሆነ እኔ ዲስካውንቱ ሹክ ተብያለሁ። ስለዚህ ከአንድ ቤት ላይ ምን ያህል ያተርፋሉ ወይም ደግሞ ያንን ትርፍ ወይም ያንን ዲስካውንት የሚያገኙት በምን አይነት ያከፋፈል ሂደት ነው የሚለውን እስቲ ግልጽ አድርግልን። እንግዲህ ዳኮርድ የሚከተለው የክፍያ ስርዓት 70/30 የሚባል የክፍያ ስርዓት ይከተላል ማለት ነው። 30ው ማለት ከባንክ ጋራ ተያይዞላቸው ከ20 ዓመት እስከ 30 ዓመት ድረስ ቤት ውስጥ እየኖሩበት፣ ለኢንቨስትመንት ከሆነ ደግሞ አከራይተው በረዥም ጊዜ መመለስ የሚያስችላቸው የ30 የሚባለው የባንክ አከፋፈል ስርዓት አለ። ከዛ በፊት ደግሞ 70% የሚባለው አለ። ከ70ው ተቀንሶ የሚከፈል 10% ዳውን ፔመንት አለ ማለት ነው። ሰዎች ከኛ ጋራ ውል ሲዋዋሉ የሚከፍሉት 10%ን ብቻ ይከፍላሉ። ከዛ በኋላ ቀሪውን ደግሞ 60% በግንባታ ሂደት ከኛ ጋራ ቀስ እያሉ ይከፍላሉ ማለት ነው። የ10% ለባለ 1 መኝታ ምን ያህል ይሆናል ማለት ነው? 10% እንግዲህ ለባለ 1 መኝታ ከ687 ሺህ ብር ጀምሮ በቀላሉ እኛ ጋራ ዳኮርድ ሪል ስቴት ጀሞ ላይ ጆይን ማድረግ ይችላሉ ማለት ነው። 118 ካሬ ባለ 2 መኝታ አለ። ለሱ ደግሞ ቅድመ ክፍያው ምን ያህል ይሆናል? እንግዲህ ሙሉ ጠቅላላ ዋጋው የባለ 2 መኝታ 10 ሚሊዮን ብር ነው የሚሆነው። ቅድመ ክፍያው ደግሞ 1 ሚሊዮን ብር ማለት ነው። ባለ 3 ሲሆን ባለ 3 መኝታው ደግሞ እኛ ጋር በ12.5 ሚሊዮን ብር ይገኛል። ከ1.2 ቅድመ ክፍያ ጀምሮ ሰዎች ማግኘት ይችላሉ። ሁሉም ቤቶቻችን እኛ ቅድመ ክፍያ የምንቀበለው 10%ን ብቻ ነው ማለት ነው። ቀሪውን 60% ከኛ ጋራ በግንባታ ሂደት አብረውን እኩል ከኛ ጋራ መሄድ ይችላሉ ማለት ነው። ፕሮግረሱን እያዩ ነው የሚከፍሉት። ካልተገነባ አይከፍሉም።
ምንም ጥያቄ የለውም። ከዚህ በፊት ያደረግነውም እንደዛ ስለሆነ ማለት ነው። መልካም እንግዲህ እኔ ወደ እናንተ ብቅ ያልኩት ዲስካውንት ሹክ ተብዬ ነው። እንደሰማው ከሆነ ከአንድ ቤት ላይ እስከ 1.2 ሚሊዮን ብር በዚህ ሰዓት መጥተው ከዳኮርድ ከገዙ ማትረፍ ይችላሉ። እሱን ትርፍ ማግኘት የሚችሉት በምን መልኩ ነው? ዲስካውንቱስ በምን መልኩ ሲከፍሉ ነው ይሄን ኦፈር ያዘጋጃችሁት ለደንበኞቻችሁ? እንግዲህ ዳኮርድ ሪል ስቴት ለደንበኞቻችን የተለያየ አይነት የአከፋፈል ስርዓት አዘጋጅቶላቸዋል። ከዛ ጋር ተያይዞ ደግሞ ዲስካውንት አዘጋጅቶላቸዋል ማለት ነው። ከ25% ጀምሮ ለሚከፍሉ ደንበኞቻችን ዲስካውንት አዘጋጅተንላቸዋል። 3% አላቸው፣ 6%፣ 8% እንዲሁም ደግሞ እስከ 10% ድረስ የተዘጋጀላቸው ትልቅ የዋጋ ቅናሽ አለ። አንቺ ቅድም እንደነገርሽው እስከ 1.2 ሚሊዮን ብር ድረስ የምርም ተጠቃሚ መሆን ይችላሉ ማለት። እንደው ከየትኛው ቤት ላይ ነው ይሄን ያህል ብር ትርፍ ማግኘት የሚችለው? ከባለ 3 መኝታው 148 ካሬ ቅድም ከነገርኩሽ ፋሚሊ ኪንግ ሳይዝ ከሚባለው ከትልቁ እስከ 1.2 ሚሊዮን ብር ድረስ በደንብ አድርገው ቅናሽ ማግኘት ይችላሉ 100% ላይ የሚከፍሉ ደንበኞቻችን። ከባለ ሁለቱ ደግሞ የ1 ሚሊዮን ብር ተቀናሽ ይደረግላቸዋል። ባለ አንድ መኝታ 80 ካሬያችን ላይ ደግሞ ከ600 ሺህ ብር ጀምሮ በደንብ አድርገው የዋጋ ቅናሽ ማግኘት ይችላሉ ማለት ነው። በጣም ጥሩ እንዳያመልጣቸው ላለው ምክንያቱም አሪፍ ቅናሽ ነው። እንግዲህ ቅድም የሱቆቹን ሪሴል ቫሊዩ በደንብ እየጠቀስክልኝ ነበረ። አሁን ላይ መኖሪያ ቤቶቹን እስከናንተ ቢገዙ ምን ያህል ትርፋማ ይሆናሉ? ነገ ላይ ቢያከራዩት ቢሸጡት ቢኖሩበት እንዲሁ ምን ያህል ምቹ ነው አካባቢ የሚለውን አያይዘን ገናኝ። እንግዲህ አካባቢው በደንብ እየለማ በደንብ እየተሰራበት ያለ የመኖሪያም ደግሞ ተጨማሪም ደግሞ የቢዝነስ ሰፈር እየሆነ መጥቷል። ስለዚህ ለኢንቨስትመንት እጅግ በጣም ተመራጭ የሆነ ቦታ ነው። የድሬዳዋና የጅቡቲ ምድር ባቡር መውጫ የንግድ ከተማ እየሆነ ያለው ጀሞን በጣም ብዙ ሰዎች ያውቁታል እየለማ ስለሆነ። ስለዚህ ለኢንቨስትመንት የሚፈልጉ ሰዎች ምንም ጥያቄ የለውም ማትረፍ ይችላሉ። ለመኖሪያ የሚፈልጉም ሰዎች ደግሞ የንግድ ሱቆች ከታች ስለሚገኙ ቢዝነሳቸውን ታች ሆነው ሰዎችን በመጥራት የትኛውን ቦታ መኪናቸውን አስነስተው መሄድ ሳይጠበቅባቸው ስራቸውን ቢዝነሳቸውን ክሎዝ ማድረግ ይችላሉ። ፋርማሲ ቢፈልጉ 0 ኪሎ ሜትር አውሮፓና አሜሪካ 0 ኪሎ ሜትር ይባላል። መኪኖቻቸውን አስነስተው በዚህ በተጨናነቀ ኑሮ የትም መሄድ አይፈልጉም። ፋርማሲ ሲፈልጉ ታች ወረድ ብለው እዛ ይገዛሉ። የሚያስፈልጋቸውን የአትክልት ግብአትም ቢሆን ከታች ገዝተው ወደ ላይ ይሄዳሉ። ባንኮች አሉ፣ ትልልቅ ትምህርት ቤቶች አሉ፣ የእምነት ተቋማት አሉ። ገብቶሻል? ስለዚህ ጂም አሉ። ለመዝናናት ቢሆን በጣም ብዙ አማራጮች ስላሉት ለመኖሪያ እጅግ በጣም ተመራጭ ነው። አከራይቶ ደግሞ ኢንቨስትመንት ስለመግባትም ደግሞ በጣም ተመራጭ ቦታ ነው ማለት ነው። መልካም እንግዲህ ዳኮርድ ባደረገው ቅናሽ እስከ 1.2 ሚሊዮን ብር የሚያተርፉበት ከባለ 2 እስከ 1 ሚሊዮን ብር ከባለ 1 እስከ 600 ሺህ ብር የሚያተርፉበትን ቅናሽ ነው ተመልካቾች ያደረስ ነው። ከዛ በተጨማሪ የንግድ ሱቆቹ ትርፋማ የሚሆኑበት መኖሪያዎቹ ደግሞ የመኖሪያ መንደር ስለሆነ ኦልሬዲ ደግሞ ለመኖር ምቹ በሆነ ቦታ የተገነቡ ናቸው። እነዚህን ገዝተው የቤት ባለቤት እንዲሆኑ የንግድ ሱቆቹንም ገዝተው ለሪሴል ቫሊዩ አሊያም ደግሞ ለመነገድ ተጠቃሚ እንዲሆኑበት መልክቴ ነው። ጊዜን ስለሰጠኝ ከልብ ነው የማመሰግነው። እንግዲህ ሳይቱን በወሬያችን መሀል አሳይተናቸዋል ለተመልካቾች። በአካል መጥተው ደግሞ ለመጎብኘት ቢፈልጉ ከሆነ ወደ እናንተ ደወል አድርገው ባሉበት ኢንፎርሜሽን ቢጠይቁ ስልካችሁን ከዚህ ቪዲዮ ስር እናስቀምጣለን። በዋትሳፕም በቴሌግራምም በቀናቸው መልኩ ወደ እናንተ ኮሚኒኬት አድርገው መረጃ ባሉበት እንዲጠይቁ መልክቴ ነው። ጊዜን ስለሰጠኝ ከልብ አመሰግናለሁ። በመጨረሻ ማለት የሚፈልገው ነገር ካለ እድል ስጥ። እንግዲህ በመጨረሻ ማለት የምፈልገው ነገር ምንድነው? ዳኮርድ የጀመረውን ጨርሶ ለነዋሪዎቹ በተከታታይ እየገነባ ነው እያስረከባቸው የሚገኘው። አሁን ይሄኛው የፕሮጀክት ዲ ወይም ደግሞ ሄመን ሳይት የሚባለው እንግዲህ ቅድም እንደነገርኩሽ ለ33 ሰዎች ታስቦ የሚገነባ ፕሮጀክት ነው ማለት ነው። በወለል 3 ቤቶች ናቸው ያሉት። ስለዚህ ይሄንን ለማግኘት እንግዲህ የሚያስፈልገው 33 ሰው ነው ማለት ነው። ስለዚህ ቀድመው መደወል ይኖርባቸዋል፣ ቀድመው መምጣት ይኖርባቸዋል፣ እነዚህን ቤቶቻችንን ማግኘት ይኖርባቸዋል ማለት ነው። ትልልቅ በልክ የሆነ ፕሮጀክት አይደለም የሚጀመረው፣ ታስቦ ታቅዶ G+13 ስለሆነ እንግዲህ ከታች ሱቆች አሉ ብዬሻለሁ። ግራውንድ አንደኛና ሁለተኛ፣ ከላይ ያሉት ደግሞ መኖሪያ ናቸው። ስለዚህ የሱቆቹ መግቢያ የተለያየ ነው፣ የአፓርትመንቱ መግቢያ የተለያየ ነው። ስለዚህ ይህንን እድል አያምልጣቸው፣ ይጠቀሙ፣ ይምጡ። ለ33 ሰው ታስቡ ብቻ እየተገነባ ያለ አፓርትመንት ስለሆነ ቶሎ ነው የሚጠናቀቀው። ይህንን ነው ማለት የምፈልገው። ኑ ጎብኙን፣ ምን እየሰራን እንደሆነ ተከታተሉን። መታችሁ እንዴት እንደሚያማምሩ ቤቶቻችን መታችሁ ብታዩን ደስ ይለናል። ከስር እናስቀምጥላችኋለን ተጨማሪ መረጃዎችን። መታችሁ ውሰዱ፣ ጠይቁ። መልካም። እኛም ብቅ እንዲሉ ሳይቱን አይተው ከወደዱት እናንተ ጋር ኢንቨስት አድርገው የቤት ባለቤት የንግድ ሱቅ ባለቤት እንዲሆኑ መልክቴ ነው። ጊዜን ስለሰጠኝ ከልብ አመሰግናለሁ። መልካም ስራ፣ መልካም ገበያ የሚሆንልህ። አመሰግናለሁ። መልካም